በእናትህ በቃ የሆነ መፍትሄ ያስፈልገናል። ቀኑ ሙሉ ስሞክርላት ነበር፣ ነገር ግን ስልኳ ዝግ ነው፣ ጭራሽ አይሰራም። በቃ ቆይ ምን መፍትሄ የለም? ልጃችን እኮ ጠፍታኛ እዚህ ቁጭ ብለናል። ወይኔ መድኃኒት፣ ወይኔ ልጄ። መዲ በመጪውና ያዙኝ ልቀቁኝ ስላልሽ ምንም አታመጭ። ይልቁንስ መፍትሄ መፈለግ ነው። መፍትሄ 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 ምን መፍትሄ እያመጣህ እኮ አይደለም። ለማንኛውም ላረግዝ ነው። ምንድን ነው የምታረግዥው? ሰው ነው። ሰው ምንድን ነው የሚያረግዘው? እስኪ መጀመሪያ አርግዘሽ የወለድሽውን በስርዓት አሳድጊ። ደፋር። ላረግዝ ነው ያልኩ ለሰዎቹ ነው። ምናልባት ልጃችን ከዚህ ጉዳይ ጋር የተያዘች ሊሆን ይችላል። እንዴት? አልገባኝም። አስተውል እንጂ አቤ። ቆይ ግን በተመሳሳይ ሰዓት በተመሳሳይ ወቅት እኔ እናንተ የማንፈልገውን ስራ እንድንሰራ አዘዙን። ይሄ ዝም ብሎ ይመስላል? ከዛ ደግሞ ሁለታችንም ስራውን አንሰራም ማለት። ልክ ስራውን አንሰራም ካልን በኋላ ልጃችንን አገቱብን። ልጃችንን ካገቱብን በኋላ ግን ምንድነው የሆነው ነገር? እኔም በአካል በቀጥታ መጡና ይሄንን ስራ እንድሰራለን እንፈልጋለን፣ ስራውን ካልሰራህልን ግን ልጅቷን እናግታታለን። ካገትናትም በኋላ እንደማይመልሱልኝ ነገሩኝ። እዚህ ጋር እኮ እኔን ነው እንጂ ይሄንን ማስጠንቀቂያ የሰጡኝ አንቺ የማህፀን ኪራይ እንድትሰሪ በቀጥታ ከልጅ ጋር የተገናኘ ነገር መተው እየጠየቁሽ ነገር አለ? አልጠየቁሽም። አሊያም እኔ የማህፀን ኪራዩን መስራት ፈልገሽ ከሆነ አይ ይሄን ስራ መስራት ፈልጊያለሁ ብለሽ በግልጽ ንገሪኝ።